ምን አይነት ብልግና ነው በዚህ ልክ እንደዚህ የሚደረገው? ግን ማለት በዛ ልክ ይሄን ስሰማ በጣም ነው ያዘንኩት፣ እጅግ በጣም ቁጫለች። ቀነኒ ማለች እዛ መደራደር ጀመሩ ማለት ነው። ለሴክስ በገንዘብ በ10 ሺህ ብር መደራደር ጀመሩ። ኮሜዲያን አሌክስ በሆስፒታል ቆይታው ምንድን ነው ያጋጠመው? ያ መድረክ ስላለብን እንደዚህ ገንጥሎት ይኸው ሚዲያ ላይ ነው የማወራው። እንደዚህ ከፍቶ ጥሎኝ ሄደ። ከባድ ነው። ከ45 ዓመት በኋላ የደስታ እንባ ደስ አይልም? ንቀት ነው? ድፍረት ነው? ምንድን ነው የሚባለው? በቤት አንድ ልጅ አለ፣ ዩኒቨርሲቲ ተማሪ። እሱ ገዝቶልኛል አለች። እንዴት ሊገዛላት ቻለ? ለምን ገዛላት? 10 ዓመት ምን አይነት ፍቅር ቢሆን ነው? እኔ የምወዳት ልጅ ሌላ ሰው ስታገባ ሰርጓ ላይ እንድመጣ ፈልጋ ነበር። እሷን ሌላ ሰው ሲወስድ በህይወቴ ደግሞ እኔ መፋር ይቅር በይኝ ከልብሽ አይደሉም። በፍጹም አይደሉም። ለምንድን ነው ማለት አሁን አንድ ሰው ምንም ባላደረገው ነገር ስሙ በመጥፎ። ሰላም የተከበራችሁ የፋሪያክት ፋሚሊዎች እንዴት ቆያችሁልኝ? እንዴት ከረማችሁልኝ? ዛሬም እንደተለመደው ባባበዱ ቪዲዮዎች ተከስተናል። እናንተን ያስተምራሉ፣ ዘና ፈታ ያደርጋሉ፣ የእናንተን ሀሳብ አስተያየት ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብስብ አድርጌ ይዤላችሁ መጥቻለሁ። ታዲያ ከእናንተ የሚጠበቀው እንደተለመደው ቪዲዮን ላይክ አድርጋችሁ መጀመር ነው። ለቤቱ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። የዚች ልጅ ጉዳይ በዚህ ሰሞን በጣም አነጋጋሪ ሆኗል። በሰርጌ ዋዜማ በገዛ ጓደኞቼ ተደፈርኩ ትለናለች። እስቲ ቪዲዮን አይተን እንመለስ። ምንም ያጠራጥር ነገር ወር ምንድን ነው? እንደገባው ቤተሰብ ጉብኝ፣ ሁለታቸውን ቤት ውስጥ ናቸው። ኦኬ፣ አንድ ላይ ናቸው። ቤተሰብ ጉብኝ። እሺ፣ ምን መሰለሽ በዛ ሰዓት ላይ ካላችሁ ቅርበት አንፃር ምንም ላይክ ሲዘጉት የሚያየሁት ነገር ምናምን የለም። ማለት ይሄ አይ ዶንት ኖ ምን እንዳሰቡ ግራ ነው የገባኝ። እና ግን ይሄ ግራ ለመጋባቱም ደግሞ ስፔስ ትፈልጋለህ እኮ እና ኦልሬዲ ያዙ። ከዛ ያው የሚፈልጉትን ነገር አደረጉ ማለት ደፈሩ ማለት በዛ ልክ ቅርበት የነበራችሁ ጓደኞችሽ? ምን አይነት ጓደኝነት ነው? ከባድ ነው በጣም። እዚህ ልክ ተናግሬ አላውቅም እና ትንሽ ሰውነቴ ከበደኝ። ተከተከትኩ። ስታወራው ላይክ ስሜቱን ፊል ታደርገዋለህ እና ትንሽ ይከብዳል። እሺ ማለት ላይክ ለሁለት ነው እንደዛ ያደረጉት ወይስ ምንድን ነው? አዎ ከዚህ በፊት ስናወራ ስለ ሴት ልጅ ወንድ ልጅ ምናምን እንደዚህ ሲወራ የምናወራው ነገር ነበረና ባል ሊያገባኝ የነበረው ሰው እብደቴ እንዳለ ሆኖ አክሴፕት ያደረገኝ ከወንድ ደርሼ ስለማላቅ ያን ነገር እርግጠኛ ስለሚሆን ወንድ ጋር ምንም ግንኙነት እንደሌለሽ እንደሌለኝ ነው የሚያውቀውም ነው። ትክክለኛው ነገር ነው። እና ኢቭን በዛ እብደቴ ውስጥ ከኔ ጋር እንዲሆን ያሳመነው ነገር እሱ እኔና ወንድ ጋር ግንኙነት አለመኖር እና ላይክ እንደማረጋገጫ ይፈልገው ነበር እሱ የሚያገባሽ ሰው። እኔም ደግሞ በትክክል የዛ አይነት ሰው ነኝ። ማለት ይሄ ከላይ ማብደው ነገር ከላይ ያለው ነገር ከላይ የቀረ ነው እንጂ ሰው በሚሰጥህ ልክ ስም ልክ አይደለም። እና ለዛ ነው ያ ከሆነ በኋላ ባልጠበቅኩት መንገድ ነገር ሲከሰት ለኔ የሚያስደነግጥ ነገር ነው። ከገባው በኋላ ሁለታቸውም ማለት እናወራ ነበር ስለ
ከወንድ ደርሼ እንደማላውቅ ያውቃሉ እና ኢቭን ላገባ መንገድ ላይ እንደሆንኩም ያውቃሉ እና ሰርግ ልጠራችሁ ነው እያልኳቸው ነው የነበረ። ለምሽ ሰርግ ሊጠሩ እንደሆነ ነው የሚያውቁና አይ ዶንት ኖ በዛ ሰዓት ይህንን ነገር ያስባሉ ብዬ አስቤ በጭራሽ በቃ ማለት የሆነ ነገር ሲሆን ልጠረጥር የሚገባው ነገር አለ። ምንም አይነት ጥርጣሬ አልነበረኝም ማለት ወይ እኔ በደንብ አላስተውልም ወይ ደግሞ እነሱ አያስጠረጥሩም አላውቅም። የትኛው ላይ እንደተላለፈን አላውቅም። ግን በዛ ሂደት ውስጥ ያው እንግዲህ የተፈጠረው ነገር እንዳያችሁት በጣም ነው የሚያሳዝነው። በሰርጓ ዋዜማ እንግዲህ ህይወቷ ሲጨልም ማለት ነው። እጅግ በጣም ነው የሚከብደው በገዛ ጓደኞቿ ማለት ነው። ለዚህም ነው ብዙ ጊዜ ቤተሰብ ጓደኛ ስትመርጡ ተጠንቀቁ የሚለው። ጓደኞቻችሁን እዩ። ስለናንተ ምንድነው የሚያስቡት? ስለናንተ ያላችሁ አመለካከት ምንድነው? ጓደኝነታችሁ የእውነት ነው? ይዘልቃል? እውነት ተዋወቃላችሁ? እውነት ተማመናላችሁ የሚለውን መረጋገጥ መቻል አለባችሁ በጓደኝነት ውስጥ። እስቲ ሐሳባችሁ ምንድነው? እኔ የምወዳት ልጅ ሌላ ሰው ስታገባ ሰርጓ ላይ እንድመጣ ፈልጋ ነበር። እሷን ሌላ ሰው ሲወስድ በህይወቴ ደግሞ እኔ የምፈራው ነገር እሱን ታው ሄዳ ሰርጓ ላይ እንዲገኝ እሷ ስታገባ እኔ በህይወት ቆሜ ያለው ብዬ አስብ ነበር። አንድ ፎንቃ የነበረች በቃ ምንም ብላ ታጠፈች። መቼ መሰለሽ አንድ 10 ዓመት ምናምን አልወደድኳት። ለግግ እኮ ነው የሚለኝ። አሁንስ እየሞከርኩኝ ነው። እየገባኝ ምን እንደሆነ ታውቃለህ? የሆነች ልጅ በጣም ተወዳት ነበረ፣ ግን ጎርታለች። በቃ በልብ ሞታለች። ከዛ ድጋሚ ያልወድም አይነት እንትን ውስጥ አልገባማ። ምን ግጥም ሰራው መሰለሽ? ይሄንን ፊሊንጉን ስለተረዳሁት የጀግና ማኒፌስቶ የሚል መጽሐፍ ላይ ምን ይላል መሰለሽ? ስለ ፍቅር እኔ ተጎድቼ ባላቅ ኖሮ ስለ ፍቅር መጽሐፍ አልችልም ነበር። የሆኑ መንገዶች ይሆናሉ እና አንድ ቪዲዮ እኮ ሰርቻለሁ ከ12 ሚሊዮን በላይ ቪው። ታክሲ ውስጥ ተቀበል። ጎጆሽ እንዴት ጸና? ልጆችሽ አደጉ? ባልትዳርስ ጤና? ያዝም አረዳት ሂሳብ ከኔ ቁረጥ። ለከፈለላት ነው ልብና ጆሮን ባንድ ቀን መሰጥ። ያዝ በሞት ያዝ ጠንካ ተቀበል በሞት ባልሽ ይወድሻል፣ አንቺስ ቆይ ወደሽው። ለሱ ክፍት ሆነለት ለኔ የቆለፍሽው። የኔን እንኳን ተይው ለማየ ብዬ በአንቺ ስም ያለ ሴት አገባው በቀደም። ከሷ ወለድኩ እንጂ የፍቅር ፊርማዬ ያንቺ አልተቀደደም። ያማል ግን በጣም የፍቅር ክፋቱ ለይሉኝታ ብሎ ለውለታ ብሎ በፍጹም አይመጣም። ማነህ ረዳት ልጅት ቤታዊ ሆኖ እዚህ ጋር አውርዳት። ውረጂ በባባም ከልብ ያፈቀረ ቢሸኝ ነው እንጂ አንድ ቤት አይገባም። ውረጂ አንድ ላይ አንድም ከትዳሬ አንድም ከልቤ ላይ የሆኑ ሰዎች አክስቴ ለማሳዘን ባይዘ ፍቅር እስከ መጨረሻም ሊሄድ ይችላል ላይሄድም ይችላል። ባይዘ የፈጣሪ ፍቃድ ነው። ፍቅር የኛ ፍላጎት ብቻ አይደለም። ከፈቀደ ይሆናል፣ ካልፈቀደ አይሆንም። እና ሙጭጫ ተብሎ ካልሆነ እጥፍ በቃ አለቀ። ሌላ መንገድ ስላለ ማለት ነው። አንድ ልጅ ወደድኩኝ፣ ሞባይል እፈልጋለሁ አለች። ሲም ካርድ ስላት ሲም ካርድ ጎረቤት አንድ ልጅ አለ ዩኒቨርሲቲ ተማሪ፣ እሱ ገዝቶልኛል አለች። እንዴት ሊገዛላት ቻለ? ለምን ገዛላት ሚል ሀሳብ ዝም ብዬ አሰብኩኝ። ያንተን ሲም አንድ ላይ አድርጋ ነው የምትጠቀመው። ከባድ ሚዛን እኔ አላወኩም። የተፈጠረውን ነገር በኋላ ላይ እነግርሃለሁ። ተመቸኝ እኮ ፍንጩ የሆነ ጎረቤታቸው ያለ ሲም ይገዛል። ሲም እሱ ገዝቶላታል። አንተ ቀፎ ትገዛለህ። እኔ ፍቅረኛ ነኝ፣ ቀፎ ልገዛ ነው። እና አንተ በገዛው ቀፎ ውስጥ የሱ ሲም አድርገን አንድ ላይ እንዴት ብታስበው? ይሄ እኮ ቴሌኮም እና ሳፋሪኮም አንድ ላይ እንደዛ ነው። ትክክል ነው። በሰዓቱ መግዛት አልቻልኩም። ስለዚህ ያደረኩት ምንድነው የቀድሞዋን ቴክኒኬን አመጣውና የቷን ቴክኒክ 4 ኪሎ ሄጄ የስርቆቷን ቴክኒክ የ4 ኪሎዋን ቴክኒክ ሞባይል ሰራኩኝ። ሞባይል መነተፍኩና ይዤ መጣው። ሰጠዋት 2310 ነው የሰጠዋት። አዲስ 2310 ተቀጥቋል። የዛኔ የነበረው ስልክ እሱ ነው። 2310 ተቀጥቋን አምጥቼ ሰጠዋት። ሲሙም ገባ። ከዛ ነገሮቹ የሆነ እየተገለባበጡ መጥቶ ከልጁ ጋር ያላት ግንኙነት የሆነ ቦታ ልንሄድ ነው እዚህ ልንሄድ ነው የሚሉ ነገሮች መምጣት ጀመሩ። ሲሙ ከገባ በኋላ ታሪክ መጣ። በቃ እኔ ስደውል አላገኛትም ወይ ቤት ስሄድ በገዛ ቆንጨሬ ነው ያረዱኝ ማለት ይሄ ነው። አስባችሁታል? እሱ ስልክ ገዝቶላት
እንደዚህ የምታደርጉ ሴቶች ተው፣ አድቡ። ይደብራል እንዴ! አረ የጉድ ሀገር። ታዋቂ ከመሆንና ሀብታም ከመሆን የቱን ትመርጣለህ? ደሃ መሆኑንም ይሻላል። ስንት አይነት ሰው አለ። እስቲ ጥያቄ ይደገምሽ። ምን መስለው ነው ግን ደሃ ያልክ? አይ ሀብትም እንዳይበዛ ከሀብትም ተመጠን ድረስ መካከለኛ ማለት ነው የፈለግከው? መካከለኛ። እሺ አሁን ጥያቄው ልድገምልህ። እሺ ባለቤትሽ ታዋቂ ከመሆንና ሀብታም ከመሆን የቱን ይመርጣል? ከታዋቂና ከሀብታም የቱን ትመርጣለህ? ኧረ ታስቃል። ከባለቤት ጋር በጋራ ማሳካት የምትፈልጉት ምንድነው ብለን ጠየቅን። ትዳር በመስረት ማለት ነው። ትዳርና መስረታችኋል። ትዳር እኮ ስለመሰረቱ አንድ አይደላችሁ? ሁለታችሁ? ሁለታችን አንድ ነው። አንድ ላይ ሆነን ማሳካት የምንፈልገው አንድ ላይ ሆነን ትዳራችን በደንብ መምራት ማለት ነው። ወይም ትመራላችሁ፣ ግን ማሳካት ግን ይኖረን የለስ ማሳካት ያው ካገባን በኋላ ልጅ መውለድ፣ ጥሩ ህይወት መኖር። ስለዚህ ምን ይሁን መልስ ማለት በቃ ያው ጥሩ ህይወት መኖር፣ ማግባት፣ እንደገና ልጅ መውለድ። መልሱ ምን እናድርገው? ወይ መልሱ እንደገምልኝ ገና ከባለቤትህ ጋር በጋራ ማለት አንድ ላይ ሆናችሁ እንደ ባልና ሚስት ስትሆኑ እንደ አንድ አይደለም የምትቆጠሩት? አብራችሁ ሆናችሁ ማሳካት የምትፈልጉት ግብ ምንድን ነው ነው ጥያቄ። ማሳካት ያው መስራት፣ ቤተሰቡን መምራት። ቤተሰቡን መምራት፣ መስራት፣ ያው እኩል መስራት ማለት ነው። ማሳካት የምትፈልጉት እኩል መስራት ነው አይደለም? ወይኔ በላቸው አለ ደረጀ። አንዳንድ ሰው እኮ የምር ትዕግስታችሁ ነው የሚፈታተናችሁ። እንዲህ ሰሞኑን ሚዲያ ላይ መነጋገሪያ ከሆኑ ርዕሰ ጉዳዮች መካከል የኮሜዲያን አሌክስ የሆስፒታል ቆይታው ያጋጠመው ጉዳይ ምንድን ነው ያጋጠመው? እስቲ እኒያና ሀሳብ አስተያየታችንን እንሰጣለን። ቅዳሜ ቀን ነው። አንድ ዶክተር መጣ። አረሰው ከነፊቱም ገጽታው ማረፈው እንደዚህ መቼስ ብላክ ሊስትህን አትረሳም እኮ። ከፍቶት ይኸኛው በጣም ቁስል ነው፣ ክፍት ነው። እንደሌላው ሰርጀሪ የሚሰፋ አይደለም፣ ክፍት ነው፣ ታሽጎ ያለው ያ መድረክ ስላለብን እንደዚህ ገንጥሎት ይኸው ሚዲያ ላይ ነው የማወራው። እንደዚህ ከፍቶት ጥሎኝ ሄደ። ከባድ ነበር እና በጣም አለቅሳለሁ። ማንነቴን ማንም እንዲያቀም አይደለም። እኔ ዋናው መዳን ነው የምፈልገው። አጋጣሚ ነርሱ ያዝንልኛል። እንዴ አንተን የማቀህ ሚዲያ ላይ አውቃለሁ ማለት እኔ ሚዲያው ምናምን ተወቅቼ የምታደርገኝን ነገር አደርግልኛል። ቬኖ ጠፋ ደም ስሬ እንደምንም ብሎ እንደ ህፃን ልጅ እዚህ ላይ ነው አገኘ። ከዛ ካለ ሐኪም ፍቃዱም ይመስለኛል ነርሱ አንቲፔን እንድወጋ ተነጋግረው አንቲፔን ወጉኝ። አሁንም ያው የሰውነት አይችልም እንትና ከጠዋቱ 4 ሰዓት ላይ የገባው እስከ 11 ሰዓት ዶክተር አላየኝ። እያለቀስኩ እየጮኩ ከዛ እንደዚህ እንትን ልበለው የተወሰነ አጠር አድርገን እናወራው። ጥሩም አይደለም። እግዚአብሔር ታላቅ ዛሬ ቀና ብያለሁ። ከዛ ልክ 11 ሰዓት ላይ ቅድስት ደቦጭ አብራን ነበረች፣ የጸጋዬ ደቦጭ እህት ማለት ነው። እና በጣም ብዙ ቦታ እየደወለስን አቻሬ ጋር ትደውላለች። አቻሬ ጋር ይደወልለታል። ማመን ይከብደዋል። ያው የምንታወቀውን በቀልድ ስለሆነ ፕራንክ ሊያደርጉኝ ነው እንዳይመስል፣ እስቲ ራሱ አሌክስን አገናኝ ይላል። አሌክስን አገናኝ ይላል። እያለቀስኩ ያን ያንሳት እኔ ማውራት አልችልም። እህቴን አውራት አልኩት። እህቴን ሲያወራት በቃ አሁኑኑ የሚደውልላችሁ ሰው አለ አይዟችሁ አለን። 10 ደቂቃ አልቆየም። እኔ እዛ ላይ ነኝ። ለእህቴ ይደውልላታል። አንድ ሰው ይደውላል። በቃ ሐኪሙን እዛ ያለውን ዶክተር፣ ተረኛውን ዶክተር ኬዙን የያዘውን አገናኘኝ ይሏታል። ከዛ ያ ከፍቶት የሄደው ዶክተር ሁለት ሆነው ይመጣሉ። 3 ሆነው አንድ ሴትና አንድ ጭምር ራውንድ ሊያደርጉ ይሳክሙ ከእንደገና ራውንድ ሊያደርጉ ይመጣሉ። ከዛ ላናግር ስትለው እህቴ ጥሩ መልሳ እኔ ባለሙያ ካልሆነ ማንንም አላወራም ይላታል። ሲላት አይ ባለሙያ ነው አወራው ትላለች። እሱ አጋጣሚ ነው ማን እንደሆነ አታውቅም። የደወሉት እግዚአብሔር እንደዚህ አይነት ሰው ቢያበዛልን እውነት አንቸገርም። ብዙ ችግራችንን እንወጣለንና አያውቁኝም።
ዶክተር ፍቅረ ማርያም ከሕክምና ጋር ተያይዞ እጅግ በጣም ከባባድ ነገሮች ነው ኢትዮጵያ ላይ እየሰማን ያለ ነው። ሁሉም ዶክተሮች አይደሉም። አንዳንድ ዶክተሮች ግን እንደዚህ አይነት ተግባር የምትፈጽሙ ዶክተሮች በጣም ነው የሚያሳዝነው። ለምንድን ነው የገባችሁትን ቃል የምትረሱት? ለምንድን ነው የሰውን ህይወት እንደ ቀልድ አድርጋችሁ የምታስቡት? እንደዚህ አይነት ዶክተሮች እባካችሁን አረ ታረሙ፣ አረ ተስተካከሉ። በቀደም ዕለት እንግዲህ የሶሻል ሚዲያዎች ላይ የሆነ ታዋቂ ሰው አስፈራራኝ፣ እንዲያረጋለሁ አለ፣ በልጄ መጣልሽ። ከዛ በኋላ እንዲህ አይነት ነገሮች በጣም ያላቸው ችግር ምን መሰለሽ፣ ለመላመት ይዳርጋሉ። እና ገሌ ነው ፎቶ እየለጠፉ ማለት ነው። የመጀመሪያ ጥያቄ ገሌ ነው አይደለም፣ እነገሌ ናቸው ተብለው ሶሻል ሚዲያ ላይ ያየናቸው ሰዎች ናቸው ወይ? አይደሉም፣ በፍጹም አይደሉም። ለምንድን ነው ማለት አሁን አንድ ሰው ምንም ባላደረገው ነገር ስሙ በመጥፎ ሲነሳ ይከብዳልና፣ አንደኛ በተለይ ብዙ ሰዎች ባለ ሚዲያ አሉ ነገሩን ሳይናገሩ አውቀው ፎቶ በመለጠፍ በቃ ገሌ ሊሆን ይችላል የሚል መላምት የሚያስቀምጡ የነዛ ሰዎች ህይወት እኮ ይበላሻል በጣም። አንደኛ እነዛ ፎቶቸው የተለጠፉ ሰዎች እኔ አላቃቸውም፣ ስለ በጣም ትክክለኛ ያልሆነ ነገር ነው። ይሄ ሶሻል ሚዲያ ከመጣ ጊዜ ጀምሮ ሰው ከህሊናው ጋር እየተለያየ ነው። በቃ ማሰቢያ ጊዜ እያጣ ነው ብዬ ነው ማስበው። 24 ሰዓት ስክሮል እያደረግን ስለምንውል በቃ ትክክለኛውን ነገር ለማሰብ ጊዜ አጣን መሰለኝ። ገባህ አይደለ? ህሊናም መስራት አቆመ መሰለኝ እንጂ የሚያደርጉት ነገር በጣም ትክክል ያልሆነ ነገር ነው። እኔም ፖስት ሳደርግ የምፈልገው አውትፑት ምን መሰለ? ፖስት የተደረገው ፎቶ ላይ ምን ይላል? አንድ ታዋቂ ሰው እያስፈራራኝ ነው እና ነገ አንድ ነገር ቢደርስብኝ ሙሉ ማስረጃው ለማምናት ሴት ሰጥቻለሁ ብያለሁ። ስለዚህ ጉዳዩ ምንድነው? አንደኛ አዌርነስ እየሰጠው ነው ለህዝቡ። እኔ ምንም አይነት ነገር ቢያጋጥመኝ፣ ልጅ የሆነ ነገር ቢያጋጥማት መጀመሪያ ለህዝቡ አዌርነስ እየሰጠው ነው። ከዛ በኋላ ደግሞ መረጃውን መቀመጥ ባለበት ቦታ ላይ በማምናቸው ሰዎች እጅ ላይ አስቀምጫለሁ። ስለዚህ እኔን ሲነካኝ የሚፈነዳ ቦምብ አለ። ሰውየው ከኔ እንዲርቅ የተጠቀምኩበት ታክቲክ ነው። ምክንያቱም ሶሻል ሚዲያ ላይ በጣም ብዙ የምንሰማቸው ነገሮች አሉ። ሰውየው ደፋሪው፣ አጥቂው፣ የሚያስፈራራውም ሰውዬ ማንነቱ ታውቆ ሰዎች አንድ ሳምንት አስተያየት ከመስጠት ባለፈ ምንም አይነት መፍትሄ ሳናገኝ ቀርተናል ብዙ ጉዳዮች ላይ። ስለዚህ እንዴት ነው በጥበብ ይሄንን ነገር ከህይወቴ ማስወገድ የምችለው? ራሴንም ልጄንም በመጠበቅ። ምክንያቱም የሚኖር ህይወት ነው እንጂ ድራማ አይደለም፣ የሰሞን አጀንዳ አይደለም። ይሄ ትክክለኛው ህይወት ነው። ስለዚህ ያን ነገር ፖስት ሳደርግ እኔን ስትነካኝ የሚፈነዳ ፈንጂ አለ። ዝም የሚል የሚዳፈን ነገር የለም። ከዚህ ይሄ ነገር ሰርቶልኛል። እኔ ምን ተፈጠረ? ከዛ በኋላ ምናልባት አሁን በስም ያልገለሽው ሰው ደወለ፣ አገኘሽ? አዎ ምን አለ? ተነጋግረናል። ከዚህ በኋላ እኔን ብትነካኝ፣ እኔ አካባቢ ላይ ብትደርስ፣ ምንም ነገር እኔ ላይ ሀፕን ቢያደርግ አንተ ነህ። ላስፈራራኸኝ፣ ለጻፍከው የስልክ ሪከርዶች፣ ለላከው መልእክቶች ምናምን ሙሉ ላኩለት፣ ለራሱ ላኩለት። ይሄ ማስረጃ በቂ ሰዎች ጋር አለ። ስለዚህ የሆነ ፈንጅ ተቀብሯል በአንተ ጉዳይ ላይ። እኔ ስትነካኝ ይፈነዳል። ስለዚህ ህይወቴ ላይ አትድረስ አልኩት። ሰርቶልኛል። እንደውም የሚገርም ነገር እስከ ዛሬ ድረስ ለበደልኳቸው እንግዲህ በሰሞኑ የዚች ቲክቶከር ጉዳይ በጣም መነጋገሪያ ሆኖ ነበረ። ጥቃት ያደረሰባት እየዛተባት ያለው አርቲስት ማን ነው የሚለው ጥያቄ በብዙ ማህበረሰቦች ዘንድ ማን ነው የሚለው ነገር በጣም ጥያቄ ፈጥሮ ነበርና አሁን እሷ ሰይፉ ላይ ተጋብዛ እንደተናገረችው የአርቲስቱ ማንነት አልገለጽኩም፣ ፎቶአቸው የሚዘዋወሩ አርቲስቶችም እነሱ አርቲስቶች አይደሉም እና እንደዚህ አይነት ነገር ከምታደርጉ ሰዎች አቀቡ ትላለች። ምንድን ነው ሐሳባችሁ እናንተ እዚህ ጉዳይ ላይ? አሁንም በቀነኒና በአንዱዓለም ጎሳ መካከል ስላሉ ጉዳዮች አሁንም አዳዲስ ነገሮችን እየሰማን ነውና ከሰሞኑ ምንድነው ሚዲያ ላይ እየተሰማ ያለው የሚለውን ነገር እስቲ አይተን እንመለስ። የሆነ ጊዜ በተክሰን መኪና 8 ሆነው ሳቮሪ ክለብ የሚባል ይሄዳሉ እና
የሆነ ነገር ሰለብሬት ሊያደርጉ ይሁን ዝም ብሎ ለመዝናናት ይሁን በደንብ አልገባኝም። እዛ ሄደው ልክ ሲገቡ የክለቡ ባለቤት በጣም ደስ አለው ምናምን። ያው የክለብ ባለቤቶችን ታውቋቸዋላችሁ። ልክ አርቲስት ሲመጣ የሆነ ሶሻል ሚዲያ ኢንፍሉዌንሰር በጣም ብዙ ፎሎወር ያለው ሰው ሲመጣ ምናምን በጣም ነው የሚንከባከቡት፣ ያው ፕሮሞት እንዲያደርግላቸው ማለት ነው። እና አንዷለም 8 ናቸው፣ ቀነኒም ነበረች። እነሱ ሲመጡ በቃ በጣም ደስ አለው፣ አስቀመጣቸው፣ ቦታ ሰጣቸው። ከዛ ሴቶች አመጣላቸው፣ እዛ ላሉ ወንዶች ሴቶች ይዞላቸው መጣ። ቀነኒ ቁጭ ብላለች አለች እዛው። አንደኛዋ አጠገቡ ቁጭ አለች፣ አንዷ ለማጠገብ ቁጭ አለች። ቀነኒም አለች እዛው። መደራደር ጀመሩ ማለት ነው። ለሴክስ በገንዘብ በ10,000 ብር መደራደር ጀመሩ። ከዛ ልጅ ትሰጭኛለሽ፣ የልጅ እንትን ልጅ ትሰጭኛለሽ ምናምን አይነት ወሬ ማውራት ሲጀምር ቀነኒ መስማት አልፈለገችም። ስለዚህ ብድግ ብላ ልትሄድ ስትል እንደዚህ ፀጉሯን ይዞ ጎትቶ ያስቀምጣታል ማለት ነው። ከዛ እንደምንም ብላ ራሷን አረጋግታ ምናምን ተነስታ ትታቸው ወደ ቤቷ ሄደች ማለት ነው። የሆነ ሰዓት ዞር ሲላት ጠብቃ በብልሃት። የዛ ቀን ግን ቤት ሲገባ ደብድቧታል። ላይክ ሶሻል ሚዲያ ላይ ከተሰራጩት ፎቶዎች ውስጥ አንዱ የዛ ቀን የደበደባት ነው። ለምሳሌ ሌላ ቀን ደግሞ ማርች 19 ላይ ማርች 19 ልደቷ ነው። ማርች 19 2023 ላይ እንደዚሁ ልደቷን አክብራ ሰው ፊት ምንም ባልታወቀ ምክንያት በጥፊ መቷታል። የዛ ቀን ማታ ደብድቧታል። አገን ከተሰራጩት ፎቶዎች ውስጥ አንዱ የዛ ቀን የደበደባት ነው። ለምሳሌ እጇ ተሰብሮ ያውቃል። የወንድሟ ቪዲዮ ላይ ታዩታላችሁ። እጇ ተሰብሮ እንደዚህ አድርጋ ፎቶ ያነሳችበትን እጅ እስኪሰበር ድረስ ምን አይነት ምትን ማታ ነው። እራት ካልጋበዝኩሽ ብሎ ይዟት ወጣ። የሆነ ቀሚስ ሲያይ የሆነ ሴት ምናምን ሲያይ በቃ ነገ እንበላለን ምናምን ብሎ መልሷት ከዛ ወደዛች ሴት የሚሄድ ሰው ነው አንዷለም ማለት። ይሄን ለምነግራችሁ ለምንድን ነው? ዛፈን ስላወጣላት ያፈቅራታል ብላችሁ እንዳታስቡ ነው። ላይክ ጥሩ ሰው ነው የሚወዳት ሰው ነው ብላችሁ እንዳታስቡ ነው። አንዷለም ቀነኒ ባይገላት ራሱ በቁሟ ቀብሯታል። ያቺን የመሰለች ቫይብራንት ሴት፣ ያቺን የመሰለች ቫይብራንት ልጅ ወደ ውስጧ እንድትታጠፍ ነው ያደረጋት። ወደ ውስጧ እንድትገባ ነው ያደረጋት። ይሄ ሁላ ሲፈጠር ቤተሰብ አያውቅም እና ቤተሰብ የማያውቀው ደግሞ እሷ ሸፍናለት ነው። አትነግራቸውም፣ አልነገረቻቸውም። ለእነሱ የምትነግራቸው ጥሩ ሰው እንደሆነ፣ የከፈለችለት መስዋዕትነት የሚገባው አይነት ሰው እንደሆነ። ይሄ ምንን ያሳያል? ሚዲያ ላይ የምትከተሏቸው ሰዎች የፍቅር ህይወታቸው ፐርፌክት እንዳልሆነ ነው። እናንተ የምትከተሏቸው ሰዎች ኤዲት ተደርጎ ነው ሚዲያ ላይ የሚወጣው የፍቅር ህይወታቸው። ውስጡ ግን ሌላ ብዙ ነገሮች አሉት። ስለዚህ እነሱን እንሆናለን እንደነሱ አይነት ፍቅር ይስጣችሁ ምናምን የሚባሉ ነገሮች ሚዲያ ላይ እንሰማለን እና ብዙ ጊዜ ያ ስህተት ነው። ሁሉም የራሱ ህይወት ነው የሚኖረው። የራሳችሁን ህይወት ነው ለመኖር መሞከር ያለባችሁ። እነዛን የታዋቂ የምታደንቋቸውን አርቲስቶች ህይወት እያያችሁ እኛም ካልሆነን ብላችሁ ማይሆን ውጥንቅጥ ውስጥ ራሳችሁን እንዳትከቱ። እስቲ በዚህ ቪዲዮ ላይ ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። ይቅር በይኝ ከልብሽ። መፈለግ የምኖርበት አባትም ቢሆን ልጅ ሆኜ ተሸንፌ እየፈለኩት ነው። ስላልነበሩም ብዙ ነገር አጥቻለሁኝ። ቢሆንም ግን ያው አልፌያለሁ ያን ሁሉም ነገር መስናናበት ወንድም ስለሌለ ሌላ ዳናይት አባትሽን በአካል ታስታውሻቸዋለሽ? አስታውሳለሁ። 6 ዓመቴ ላይ ወይም 7 ዓመቴ ላይ ከሁለት አንዱ እድሜ ላይ መጥቶ በቃ ለስራ ጉዳይ ነው ምናምን እመጣለሁኝ ምናምን ብሎኝ እኔን ትንሽም ብሎ አዝናንቶኝ ምናምን ተመልሶ ይሄዳል። ወንድም እህት የለሽም ማለት? እናቴ ከዛ በኋላ አላገባች። ምናልባት አባቴ ኖሮ የራሱ ህይወት ካለው እንጂ እሷ በቃ እኔን እስካለች ድረስ እኔን ለማስተማር እኔን በቃ ከልጆች እኩያ ለማድረግ ነው ስትለፋ ይኖረችው እና አንድም ቀን ጎዶ ላይ ታይቶኝ አያውቅም ነበር። እሷ እስካለች ድረስ ችግር ውስጥ ቢሆን ስለሷ ሊቸግራት ይችላል እንጂ አንድም ነገር ጎደለብኝ ከሷ ማስታወሳው ነገር የለም። ግን ያው በቃ እሷ ስትሞት ነው የኔ ነገር ያቆመው እዛ ጋር። አንዳንድ ጊዜ በልጆቼ እምቀናለሁ። አባታቸው ለልጆቹ ያለውን ፍቅር ሳይ እሺ እሱ ይኸው ለልጆቹ እንደዚህ ሆኖ ነው እንዴት አባት ልጁን አለመፈለግ ይችላል? እንዴት እስከዛሬ አስችሎ ተቀምጧል? ምንም በሆነ ያው ስጋው ነኝ ደሙ ነኝ በስሙ እስከተጠራሁኝ ድረስ እሱን አስባለሁ። እናቴ እስከ የሆነ ጊዜም ያው የእናቴን ነገር መቁረጥ ለእኔ ከባድ ነበር።
ምክንያቱም ያው ከእናቴ ጋር ስኖር ሁሉ ቤተሰቤ ነበረችው። ሙሉ ቤተሰቤ እንዳጣሁ ነው የምቆጥር። አባት ከጎኔም ስላልነበር እህት ወንድምም ስላልነበር ከባድ ነበር ህይወት። አለኝ የምለው አሁን ያው ትዳሬ ልጆቼ ናቸው። ሌላ ተጨማሪ አለኝ የሚባል ነገር ለኔ ክብር ነው እና እግዚአብሔር ደግሞ በዚህ እንደማያሳፍረኝ አውቃለሁ። ምክንያቱም ከሶኛል ከዚህ በኋላ መካሳት ነው ብዬ አስባለሁ። በጣም ነው አይደል የሚገርመው። ከዚህ ጋር ተያይዞ ሌላ ደግሞ በጣም እጅግ ልቤን የነካኝ አንድ ቪዲዮ አለ። ከ45 ዓመት በኋላ እናትና ልጅ ሲገናኙ ማለት ነው። 45 ዓመት በላይ ማለት በጣም ከባድ መስመር ወንድሞች ቢኖሩ በጣም ደስ ይለኛል። አጋጣሚ ሙሉ ሴት አንድ ብቻ ነው ወንድ ልጅ ያለኝ። እሷም ግን ትኖራለች ማለት ውስጤ አይዞሽ ብትኖር ደስ ይለኛል። ለምን በልጅነቷ ነው ትንሽ ልጅ እንደነበረች ነው የሚነግሩኝ። ሁለተኛ ስደተኛ ናት። እኔ ስታረግዝ ብዙ ቤት ረግጣለች እና እሱን ታሪኳን ሰማ ብትኖር ደስ ይለኛል። ብርሃን ይሆንልኝ ብዬ መብራትን አታሳፍረኝም ብዬ ልክ ስትጠሩኝ የጌታዬነት በቃ እኔ ነጭ ልብስ ለብሰሽ እንዳ በብርሃን አሳየኝ። ምንም ትሁን መተንፈሷን ብቻ ነው ፈልገው እንጂ አይዞሽ አናስጨንቅሽም። በጣም ብዙ አናስጨንቅሽም። እንኳን ደስ ያለሽ እና አስተካክሉ። ከ45 ዓመት በኋላ እናትና ልጅ ሲገናኙ በጣም ነው ደስ የሚለው። ከዚህ በላይ ምን ደስታ አለ? በህይወት መገናኘት መቻላቸው እጅግ በጣም ደስ የሚል ነገር ነው። ጋይስ ለዛሬ የነበሩ ቪዲዮዎች ይህን ይመስላሉ። ቀጣይ በሌላ ቪዲዮ እንገናኛለን። በዛሬ ቪዲዮ ላይ ያላችሁን ሀሳብ አስተያየት በኮሜንት ላይ አስቀምጡልኝ። እኔ ከወዲሁ ተሰናብቻለሁ። ቻው ቻው።